በህይወት መኖርን ባላውቃል። አንቺ ነሽ የነገርሽው አይደል? ለምን ብሌን በህይወት መኖሬን አትፈልጊው? በህይወት መኖሬን ካወቀ እንደሚገልኝ ያወቅሽ። በጣም ነው ያዘንኩብሽ ብሌን። እኔን የፈለገ ያክል ብትይኝ እንደዚህ ማድረግ አልነበረብሽ። ምን ነበር ሐሳብህ? ሳሚን ልታስገድለው ነበር ሐሳብህ? ምን ነበረ? አዎ ሳሚ ትዝ አለኝ። የእውነት እናቴን ታውቃታለህ? ሳሚ እናቴ ማናት? እባክህን ንገረኝ። እኔ በእሷ ናፍቆት ልሞት ነው። እባክህን ንገረኝ ሳሚ። ተመስገን አምላኬ፣ ይሄንን ባይኔ እንዳይ ስላደረከኝ ተመስገን። ልክ ነሽ። የዘራሁትን ነገር ነው ያጨድኩት። ግን ሁላችሁም ጻድቅ ትመስላላችሁ። አትፍረድ የሚለውን ቃል ተረስታላችሁ መሰለኝ። እሺ ደስ ይለኛል የኔ ፍቅር፣ ማለቴ የኔ ጓደኛ። ነኝበት ሳሚ ብሌን እንዴት ነሽ? ሳሚ ምን ሆነክ ነው? በጣም ተጎድተሃል እኮ። ቀላል ነገር እንደዚህ ሆነክ? በተአምር ከሞት የተረፍክ ሰው እኮ ነው የምትመስለው። እሱማ ልክ ነሽ፣ በተአምር ነው የተረፍኩት። ቆይ ምን ሆነክ ነው? ማን ነው እንደዚህ ያደረገ? ማን ሊሆን ይችላል? ያ የተረገመ በኃይሉ ነው። ምን በኃይሉ? አዎ ባለፈው አንቺን ያገኘው ጊዜ ነበር ያገኘው። ለነገሩ የእህቱ ቤት ድረስ መሄድ አልነበረብኝም። ምን ላድርግ፣ ያንቺን ናፍቆት አልቻልኩት። ለዛም ነው ህይወቴን አደጋ ላይ ጥዬ አንቺን ላይ መጣሁት። ከዛ ከአንቺ ጋር ቆይቼ ስመለስ በቅጥረኞቹ አስደበደበኝ። ክፉኛ ነበር የደበደቡኝ። የሞትኩ መስሏቸው ጥለውኝ ሄዱ። መንገደኛውን አፋፍሶ ሆስፒታል ወሰደኝ። ይኸው ፈጣሪ ይመስገንና በድጋሚ አንቺን ላይሽ በቃ። ተመስገን፣ እንኳንም ፈጣሪ አተረፈ። በጣም ይቅርታ ሳሚ። አይ ችግር የለውም። እንደውም ከቻልሽ ደግሞ ሽቀፊኝ። አንቺ ስታቅፈኝ አንዳንድ ህመሞች ለቀቁኝ። ታመም ትቀልዳለህ አይደል? ትንሽ ከሳቅሽልኝ ብዬ እኮ ነው። ብሌን ምን ሆነሽ ነው? በእኔ ምክንያት ነው ለዚህ በቃው። እኔን ለማየት ቧት መጣ ኖሮ እንደዚህ አትሆንም ነበር። ያንቺ ጥፋት አይደለም፣ ይሄ የራሴ ጉዳይ ነው። ህይወቴን አደጋ ላይ ጥየውን የመጣሁት ብለኝ ነበር። እኔ ግን አልሰማሁም። አዎ ብሌን፣ እኔ አንቺን ለማየት እንኳን ሌላ ነገር አድርጋለሁ። ግን ለምን? ምክንያቱም እወድሻለሁ። ይሄን ያህል ትወደኛለህ? ማለቴ ህይወትን አደጋ ላይ እስከመጣል ድረስ። ከዛም በላይ ብሌን፣ እኔ አንቺን ከህይወቴ በላይ ነው የምወድሽ። አንቺ ለህይወቴ በጣም ትልቅ ዋጋ አለሽ። እንዴት? እኔ እናንተ እንኳን እንተዋወቅ አይደለም መተዋወቅ ተቀራርበን እንኳን አውርተን አናውቅም። እንዴት በዚህ ልክ ልትወደኝ ቻልክ? እኔም የሚገርመኝ ከሱ ነው። ለምን ይሄን ያክል እወድሻለሁ? መልሱን እኔም አላውቀውም። ነገር ግን የሚያውቀው ነገር ቢኖር ከማንም የበለጠ እወድሻለሁ ብሌን። ከማንም ከምንም የበለጠ እወድሻለሁ። ለእኔ በህይወቴ ላይ ትልቅ ቦታ አለሽ። ከህይወቴም ከራሴም በላይ እወድሻለሁ። ቃልዬ በቃሽ፣ አታልቅሽ ከዚህ በላይ። ተወይ ዳግም፣ አልቅሽ ይወጣልኝ። እኔ በጣም እድል ቢስ ሰው ነኝ። በዚህ ዓለም ላይ የሚወደኝ የሚጨነቅልኝ ሰው እንኳን የለም። ተይ እንደዛ አትበይ። ከሰላም ጋር ተጣላሽ እኮ ማለት አትፈልግሽም ወይ አትወድሽም እኮ ማለት አይደለም። ይሄ ጊዜያዊ ጸብ ነው። ነገ እኮ ንዴቷ ሲበርድላት ሁሉም ነገር ትረሳዋለች። በሷ ነገር ተስፋ ቆርጫለሁ። ከልቧ ነው አንቅራ የተፋችኝ። መቼም ቢሆን መልሳ እንደ ልጇ አትቀበለኝም። ተይ እንጂ ቃልዬ አትሳሳች። ሁሉም ሰው ሲናደር ስሜታዊ ስለሚሆን ምን እንደሚያደርግ አያውቅም። ጊዜው ሲደርስ ሁሉንም ነገር ትረሳዋለች። ያኔ ደግሞ እኔ አረሳላትም። የተሰማኝ ስሜት እንዲሰማት፣ ህመሜ እንዲያማት ነው ማደርገው።
አሁን ከዚህ በላይ የሚያሳስበኝ ብዙ ነገር አለ። እሱ ነው የሚያስጨንቀኝ። ምንድነው ቃልዬ? ንገሪ። እናቴን ከማግኘቴ በፊት በጣም ጨለማ ህይወት ውስጥ ነበር የምኖረው። እሷን ሳገኛት ነው ሁሉን ነገር ጥዬ የመጣሁት። በዛ ላይ ወደዛ ህይወት ጭራሽ መመለስ አልፈልግም። በጣም ቀፋፊ ህይወት ነው። አደራህን ዳግም ምን አይነት ህይወት ነበረሽ ብለህ እንዳትጠይቅ። ችግር የለውም አልጠይቅሽም። እኔ የፈለገ ነገር ቢሆን ጭራሽ ወደዛ ህይወት መመለስ አልፈልግም። እዚህ አንድ እንኳን የማውቀው ሰው የለም። የት እንደማርፍ ራሱ ግራ ገብቶኛል። የምሄድበት ጠፍቶኝ ስንከራተት ነው አንተን ያገኘው። ቆይ ቤተሰቦችስ? ቤተሰብ የገዛ እናት ሄደልች እንዴ ከቤት ያስወጣችኝ? ከሷ ውጪ ምንም ማውቀው ሰው ራሱ የለኝም። ወዴት እሄዳለሁ? መሄጃም የለኝም። በጣም እድለ ቢስ ሰው ነኝ። ምን አይነት ክፉ እድል ነው ያለኝ? ቆይ ሁሌም ቢሆን ችግር አይለየኝም። ቆይ ምን አይነት ክፉ እድል ነው ያለኝ? እሺ ቆይ እኔ ምን ላድርግ? ጨክኜማ ሜዳ ላይ ልተውሽ አልችልም። ስሚኝማ ቃል፣ ነገሮች እስኪስተካከሉ እኛ ጋር ታርፊያለሽ። እኛ ጋር? እናቴ ጋር። ግን ምንም ግን ብሎ ነገር የለም። ለእናቴን ያሳምናታለሁ። እዚህ ሜዳ ላይማ ጥዬሽ መሄድ አልችልም። ነገሮች እስኪስተካከሉ እኛ ጋር ማረፍ ትችላለሽ። አመሰግናለሁ። በጣም መልካም ሰው ነህ። አመሰግናለሁ። እሺ የኔ ፍቅር፣ ይቅርታ በጣም። ኧረ ችግር የለውም። አሁን በቃ እንሂድ። እሺ ይቅርታ፣ በቃ መሄድ አለብኝ። ትንሽ ልሸኝሻ። አንቺን ለማየት እኮ ነው የመጣሁት። እሺ በቃ አመሰግናለሁ የኔ ቆንጆ። በቃ እዚህ ድረስ ከሸኘኝ ይበቃኛል። እሺ የኔ ቆንጆ። አመሰግናለሁ። ፈጣሪ ማር ብሌን፣ እምቢ እንዳትዪ። ነገ ላገኝሽ። ለምን? በህይወትሽ በጣም ጠቃሚ የሆነ ነገር ልነግርሽ እፈልጋለሁ። ሳሚ፣ አንተ ለምታስበው ነገር እኔ ዝግጁ አይደለሁም። እባክህ ተረዳኝ። ለሱ እንደርሳለን። ቢያንስ ለአሁኑ ጓደኛሞች ከሆነን ይበቃል። እሺ፣ ግን ጓደኛሞች ብቻ? አዎ ጓደኛሞች ብቻ። ያው ብዙ ነገር ከጓደኝነት ነው የሚጀምረው። የነገ ማን ያውቃል? ሳሚ አታስቢ። ያለ ፍቃድሽ ያለ ፍላጎትሽ እጅሽን እንኳን አልነካውም። ልክ እንደ ጓደኛሞች መሆን እንችላለን። እሺ በቃ ሳሚ፣ ደህና ሁን። እና ነገ ስንት ሰዓት? ደውዬ ላሳውቅ። እሺ ደስ ይለኛል የኔ ፍቅር፣ ማለቴ የኔ ጓደኛ። የኔ ቆንጆ፣ ነገ በህይወትሽ በጣም ዋጋ የምትሰጪውን ነገር እንሰጥሻለሁ። እሷም እናትሽ ናት። ነገ ከእናትሽ ጋር አገናኝሻለሁ። በጣም እንደሚያስፈልግሽ አውቃለሁ። ለእሷም በደንብ ታስፈልጊያታለሽ። እንዴ እትዬ፣ ምን ሆነሽ ነው በዚህ ሰዓት የተኛሽው? ንገሪኝ እንጂ እባክሽን፣ አትደብቂኝ እትዬ። አሞሻል እንዴ? ካመመሽ ወደ ሆስፒታል እንሂድ። የኔ ልጅ፣ ካንቺ ውጪ ማንም የሚያስብልኝ የለም እኮ። ምን አለ የኔ ልጅ በሆንሽ። እንዴ ምን ሆነሻል እትዬ? ልጅሽ እኮ ነኝ። አይ እንደሱ ሳይሆን የኔ ልጅ፣ ማለቴ
ያው የራሴ ልጅ ማለቴ ነው። እትዬ ሳይሆን እናቴ ብላ የምትጠራኝ ነች። እኔም እንዳንቺ አይነት እናት ቢኖረኝ ታድዬ ነበር። አይ ሁለታችንም የቁም ቅዠት አለብን አይደለ? የቁም ቅዠት ተመርጦ እናትና ልጅ መሆን ቢቻል ጥሩ ነበር። እውነትሽን እኮ ነው። ልጅ መምረጥ ቢቻል አንቺን ነበር የምመርጠው። እኔም እናት መምረጥ ቢቻል አንቺን እናት አድርጌ መርጥሽ ነበር። ምን ልጅ ግን ምን ሆነሽ ነው በቀን የተኛሹ? ትንሽ ደብሮኝ። እንዴ የምን ድብርት? እኔ ያለውማ ድብርት የሚባል ነገር የለም። ቆንጆ ቡና አፍልቼ ድብርትሽን ነው ማላቀቅልሽ። እሺ እኔ ያለው ድብርት ባየሁሽ ቁጥር ልጄን ነው የምትመስኝ። ሳሚ ደውሎ ቃል ልጄ እንዳልሆነች ከነገረኝ በኋላ ጥርጣሬ የባሰ ጨመረ። ምን አለበት አንዳንዴ ልጅ አንቺ ብትሆኝ እያልኩ አስባለሁ። እንዴት ነሽ እናቴ? እንዴት ነው የኔ ልጅ? ደግሞ ምሬ ተሸከምከው? ነይ ግቢ። ምን ልትሰሪ መጣሽ? ምን ፈልገሽ እዚህ? እናቴ አንዴ ላስረዳሽ። ቃል ከእናታው ጋር ተጣልታ ከቤት ወጥታ ነው። ምንም የጀለትም። ስለዚህ ለትንሽ ጊዜ እዚህ እንድትቆይ ብዬ ነው ይዤ መጣሁት። ምን? እሷ እዚህ ልትኖር? እኔ ቤት ሞቼ ነው ቆሜ? እሷ ያደረገችውን ረሳኸው? እኔ እናንተን ለመለያየት ስንት ነገር እንዳደረገች ረሳኸው? ከቤቷ እኮ አዋርዳ ነው ያስወጣችኝ። እነዚህ ቆሻሻ ሌቦች! እናንተ ውጡ ስትባሉ አትሰሙም እንዴ? ነጭ ውጪ! ነጭ አንቺ ቅሌታ ማሩጊ! ተነሽ! አልወጣም! ተነሽ! ኮሪደርሽ! ልቀቂኝ! ወደዛ! እናቴ እንዳትነካ ስለ ሰዓትሽ ነው ቃል። ልቀቂኝ! ልቀቂኝ! እኔ ልጄ ስላገኘትም አልሄድም። እግዚአብሔር ይስራችሁ ይስጣችሁ። እኔ እናታችሁ አልሆንም። ዝም በይ! ከሰው ቤት አልወጣም ብለሽ ግግም ታልሽ! ተነሽ! ውጪ! ሌባ ብላ ነበር ከቤቷ ያባረረችኝ። እኔ ሌባ ነኝ? የስርቅ አይተሽ ነው ሌባ የምትይኝ? ሌባ ቤት ምን ፈልገሽ ነው የመጣሽው? ማዘር! ዝም በይ አንቺ! አታፍሪም እንዴ ደግሞ ማዘር ስትይ? እንደዛ አዋርደሽ ከቤት እንዳላስወጣሽኝ፣ የብሌንን ስም በውሸት አጥፍተሽ ልጄን ከቤት እንዳላባርሽ አሁን ሳታፍሪ ትመጫለሽ? ምን አይነት ደፋር ነሽ? አሁን ከቤት ውጭልኝ። እናቴ አንዴ ላስረዳሽ። ምንም የምታስረዳኝ ነገር የለም። ይችን ክፉ ልጅ መቼም ከቤት እንድትኖር አላደርግም። አሁን ውጭ ብያለሁ፣ ውጪ። በቃ ተዋት። ማዘር ትክክል ናት። ብዙ ይቅር የማይባሉ ስህተቶችን ሰርቻለሁ። ሌላ ማረፊያ ቦታ ፈልጋለሁ። ማን ይቀበልሻል? እንዳንቺ አይነቱን ክፉ ሰው እኮ ማን አምኖ ይቀበላል? ትሰሚያለሽ? የሰራሽውን ነው እያጭርሽ ያለሽው። ገና ምን አይተሽ? ገና ለብዙ ኃጢአት ዋጋሽን ትከፍያለሽ። ቤትሽን ተመክተሽ ታስወጭን፣ ያውን በሰው ቤት። ይኸው ዛሬ እሱንም አጣሽ። ሌባ ያልሻ ሴትዮ ቤት ልታርፊ መጣሽ። ተመስገን አምላኬ፣ ይሄንን ባይኔ እንዳይስላረከኝ ተመስገን። ልክ ነሽ። የዘራሁትን ነገር ነው ያጨድኩት። ግን ሁላችሁም ጻድቅ ትመስላላችሁ። አትፍረድ የሚለውን ቃል ተረስታላችሁ መሰለኝ። መጀመሪያ የሰው ኃጢአት ላይ ከመፍረዳችሁ በፊት የራሳችሁን ኃጢአት ዞር ብላችሁ ደግሞ እሱንም ታውቂያለሽ። አልቀረብሽም። በአሁን ከቤት ይውጭልኝ። ቃል አንዴ እናቴን 2 ደቂቃ ላውራት። ምንም የምንነጋገረው ነገር የለም። ግድ የለም እናት፣ አንዴ እና ምንም የምንነጋገረው ነገር የለም። ልቀቀኝ። የምን አመድ ነው እትዬ? ምን አንድዳ ነው? ምንድን ነው ያቃጠለችው? ይሄ የቃል አንሶላ ጨርቅ አይደል እንዴ? ማን ነው ያቃጠለው?
እትዬ ናት ያቃጠለችው ወይስ ራሷ ቃል ናት? ምንድን ነው ነገሩ? ምን የተፈጠረ ነው? እናቴ አንድ አዳምጪኝ። ያልሽው በሙሉ እኮ ይገባኛል፣ ግን እኔንም ተረጂኝ። ምንድን ነው የምረዳ? አንተ እኮ ነው ያልገባህ። ቢገባህ ኖሮ ለዚህ ልጅ ጥብቅና ትቆምላትም ነበረ። እኔ እኮ ጥብቅና አልቆምኩም። ይህ እኮ ሰብአዊነት ነው። እስኪ አስቢው፣ መሄጃ የላት ወጣት ናት፣ ያውም በዚህ ላይ ሴት ነች። እግዚአብሔር በሰጠን ቤት አሁን ውጪ ብለናት የሆነ ነገር ብትሆን ትንሽ እንኳን አይቆጭሽም? ጸጸቱን ስትችዋለሽ? ምንም አይቆጨኝም፣ ምንም አይጸጸተኝም። ተይ እንጂ እናቴ፣ ሴት ልጅ እኮ አለች። በሴት ልጅማ አትጨክኝ። ዳግም ምን እያወራ እንደሆነ ታውቀዋል? ለራስ ራሱ እየገባህ አይመስለኝም። ቆይ አንተ ከመቼ ወዲህ ለእሷ ጥብቅና መቆም የጀመርከው? ለሚሰማ ሰው እኮ ለንጹህ ሰው የምትከራከር ነው የሚመስለው። እቻ አሮጊት የዚህን ያህል ምን አድርጊያ ነው የጠላችኝ? ዳግምዬ ግን እየወደደኝ ነው ማለት ነው። ለዛ ነው ለእኔ የሚከራከረው። የማላውቅሽ ሰው እየሆንሽ ነው። ከአንቺ ይህንን በመስማቴ በጣም ነው ማፍረው። ኧረ ገረመህ እንዴ? እንደውም ገና ብዙ ነገር እላታለሁ። መች ተናገርኳትና ነው? ስማ ልንገርህ፣ ለዚህ የበቃችሁ በእኔ ምክንያት ነው። ፈጣሪ የእኔን የደሃን እንባ ቆጥሮ እሷን ለዚህ ያበቃት። ይገባኛል እናቴ። አይገባህም፣ መቼም አይገባህም። እሺ ሌላው ይቅርና የሆነ ነገር አድርጋ ቢሆንስ? እንዴት ዝም ብለህ አምናሃት ይዛት ትመጣለህ? ምንም አላደረገችም። ከእናቷ ጋር ተጣልታ ነው። ሰላም እናቷ አይደለችም። ለብር ብላ እዛ ቤት እንደገባች የውሸት ልጇ እንደሆነች ብላ ይነግረናለች። ሳስበው ሰላም ይሄን አውቃ ይሆናል ያባረረቻት። ምን የሰላም ልጅ እንዳልሆንኩ ሁሉም አወቀ ማለት ነው? ወይኔ ቃል አለቀልኝ ማለት ነው። ዳግምም ይሄን ያውቃል። ወይኔ እች ብሌ ናት ለሁሉም ስለኔ ያወራችሁ፣ ጉዴን የዘራችሁ። ቆይ እሰራላታለሁ። እኔ ከዛ ቤት ወጥቼማ እሷ ብቻዋን አትቀመጥ። እናቴ አንድ አዳምጪኝ። የምትይ ሁሉ ነገር እኮ ይገባኛል። እኔ እኮ ለእሷ ስከራከር ወድጃት እኮ አይደለም። እንደውም እውነቱን ልንገርሽ፣ ከኔ በላይ ማናችሁም አጠሏት። እኔና ብሌኔን ለመለያየት እኮ ያላደረገችው ነገር የለም። በዛ ምክንያት በጣም ነው የምታስጠላኝ ከማናችሁም በላይ። ምን ዳግም አሁንም ትጠላኛለህ? እና ለምንድን ነው ለእኔ የተጨነቅከው? ለምንድን ነው ወደዚህ ይዘኸኝ የመጣኸው? እየጠላኸኝ ነው ይዘኸኝ የመጣኸው? እኔ የፈለገ በጠላት እኔ እንደሱ አይደለሁ። ሚያዝን ልብ አለኝ። በኋላ ወርቃ የማንም የሰካራ መጫወቻ ስትሆን ማየት አልፈልግም። መርዳት እየቻልኩኝ ልቤን ድንጋይ አድርጌ ጨክኜ ትቻት አንድ ቀን ህይወቷ ተበላሽቶ መንገድ ላይ ባገኛት ራሴን ይቅር አልለው። ይሄ ደግሞ የሰው መገለጫ ነው። ክፉ አደረገች ብዬ እኔም በሷ ላይ ክፉ ማድረግ የለብኝም። እናቴ አታስቢ፣ እኔ ካንቺ ቃል አልወጣም። ሁሉም ነገር ካንቺ በታች ነው። የፈለገ ነገር ቱን የምትይ ከሆነ ችግር የለውም። እንዳመጣኋት ወደ መጣችበት መልሳታለሁ። መልሳት። እኔ እዚህ ቤት በፍጹም እንድትኖር አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ካንቺ ቃል አልወጣም። ወደ መጣችበት መልሳታለሁ። ከዛ እናቴ ስትፈልገኝ ትገኝ ጥሩ መሰለሽ። አልጋው ስር ቀይ ላውጣ አውጥቼ በዛው እንቅልፍ ወስዶኝ ነበር። በሳቅ ገደልሽኝ እኮ አንቺ ጉደኛ። እንዲህ በጥባጭ ነበርሽ እንዴ? አይ በጥባጭ እንኳን አልነበርኩም። ከስንት አንድ የሚገጥም ነገር ነው። በጣም ጨዋ ልጅ ነበርኩኝ። እኔ የምልሽ እትዬ፣ በረንዳ ላይ የምን አመድ ነው ያየሁት? የቃል አንሶላ ነው። ጠረኗን ራሱ ያስታውሰኛል። እዚህ ቤት ምንም እሷን የሚያስታውሰኝ ነገር መቆየት የለበትም። ብቻ ጸሎቴን ሰምቶ ውጤቱ ልጄ እንዳልሆነች ቢመሰክርልኝ ጥሩ ነበር። ለእሱ አታስቢ፣ በእርግጠኝነት ይሰማሻል። አንቺም ልጄ እንዳትሆን ትፈልጊያለሽ እንዴ? አዎ። አይ ማለቴ ያው ያንቺን ጸሎት ይሰማል ብዬ ነው። ቆይ ቃል ግን የት ሄዳ ነው? ክፍሏ ናት እንዴ? ወይ ለካ ላንቺ አልነገርኩሽም። ቃልን እኮ ከቤት አባረርኳት። ምን? የምር አባረርሻት? ቆይ ለምን? በጣም መስመር እያለፈች ነበር። ቀን በቀን ለእሷ ያለኝ ጥላቻ እየባሰ ሄደ። እንደዛ ደግሞ ሲሆን ጥሩ አይደለም። ማን ያውቃል ደግሞ ልጄስ ብትሆን
አዎ ምን እንደሚፈጠር አይታወቅም። እኔ ደግሞ አንዴ ሰውን ከጠላሁ ጠላው ነው። የጠላኋት እንዳይመስልሽ። ይችን ታክል እንኳን አልጠላኋትም። ብጠላት የወለድኳት ልጄ መሆኗን እንኳን እረሳለሁ። ለዛ ነው ያስወጣሻት ማለት ነው? ያው የምርመራው ውጤት እስኪመጣ ድረስ እንደዛ ነው ያስወጣት። ግን ውስጥሽ ምን ይልሻል? ማለቴ ስለ ቃል ልጅነት ከበፊት ጀምሮ ነገረ ስራዋ ያጠራጥረኛል። ማለቴ ልጅ መሆኗን ተጠራጥሬ አላውቅም። አንዳንዴ ደግሞ ሁኔታዎቹን ሳይ የኔ ልጅ መሆኗን በጣም ያስገርመኛል። ምናችንም እኮ አይጣጣምም። በእኔም በአባቷም አልወጣችም። እሱ ነገር በጣም ግራ ያጋባኝ ነበር። ከዛ በኋላ ግን ሳሚ ደውሎ ልጅ ያለ መሆኗን ከነገረኝ በኋላ የባሰ ተጠራጠርኳት። ምን? ሳሚን ነገረሽ? አዎ በኃይሉን ሊያስፈራራው ነበር የደወለው። ከዛ በኋላ እንዳጋጣሚ እኔ አንስቼ ሁሉንም ነገር ነገረኝ። ሙሉ በሙሉ ግን አላመንኩትም ነበር። ለዛ ነው ዲኤንኤን ያስመረመርኳት። ምናልባት በኃይሉን ለመበቀል የውሸት ታሪክ ፈጥሮ ነግሮኝ ይሆናል። ብቻ እስኪ ሁሉም ነገር በቅርቡ ይታወቃል። ለዛ ነው ማለት ነው? ገባኝ። በኃይሉ ሳሚን ያስደበደበው ለትዬ እውነቱን ስለነገራት ነው። ምን እውነት? ማለቴ ብሌን የምታውቂው ነገር አለ እንዴ? አይ ኧረ የለም። ማለቴ ስለ ቃል ነገረሽ ማለቴ ነው። ቆይ በኃይሉ ሳሚን አስደብድቦታል እንዴ? ንገሪኝ ብሌን፣ በኃይሉ ሳሚን አስደብድቦታል እያልኩሽ ነው። አዎ ከሞት ለጥቂት ነው የተረፈው። ቃል ያው መቼም ትረጅኛለሽ አይደል? አዎ እረዳሃለሁ ዳግም፣ ችግር የለውም። ሲጀመር ሄጄን ያገኛት። ይቅርታ ለማይጠቅም ነገር ጊዜሽን አባከንኩት። አንተ ምንም አላጠፋህም። ትምህርት ነው የሰጠኸኝ። የምን ትምህርት? በህይወቴ ምን ያክል ክፉ እንደነበርኩና የስንት ሰዎችን ልብ እንደሰበርኩ አሳይተኸኛል። ሁለተኛ እንደዚህ አይነት ሰው እንዳልሆን ያግዘኛል። አመሰግናለሁ። ቃል ካልሆነ ለምን ሆቴል አታርፊም? አያስፈልግም ዳግም፣ ከዚህ ሰፈር ብቻ አስወጣኝ፣ መንገዱን አሳየኝ። ህይወቴን በራሴ መንገድ እጋፈጣለሁ። እሺ። እኔ ሴት ልጅ አለችኝ። በሴት ልጅ አልጨከነም። ልጅ ላይ ሊደርስ የማልፈልገውን ነገር በሰው ልጅ ላይ አላደርግም። ለትንሽ ጊዜ እዚህ መሆን ትችላለሽ፣ ለትንሽ ጊዜ ብቻ። እሺ። አንተ ማን ስለሆንክ ነው እንዲህ የምታረገው? ምን ሆነሻል? ምን ቀረሽና ነው የመጣሽው? ቤትሽ ያዋረድሽኝ ቀርቶሽ እዚህ የተከበርኩበት ቢሮ ድረስ መጥተሽ ታዋረድሽኝ ነው? ክብር የሚያውቅ ሰው እኮ ነው የሚዋረደው። እንዳንተ አይነት ክብር አቢስ ምን ይዋረዳል? ሰላም ይበቃሻል። ይሄ ቢሮዬ ነው። ቤትሽ ጮሽብኝ፣ ይበቃሻል። መጮሄ ገረመህ? ገና እጮሃለሁ። እየሰማችሁኝ ነው? ይሄ ወንድሜ አይደለም፣ እወቁልኝ። ወንድሜ አይደለም፣ ይሄ አረመኔ ነው። ምን ሆነሻል ዛሬ? ምንም እየገባሽኝ አይደለም። ወይስ በሽታሽ እየተነሳብሽ ነው? ይሄ ገረመህ እንዴ? ስትታይ ለኔ ሐሳቢ ነው የምትመስለው። ባንድልህም አንተ ደስ ነው የሚልህ። አይገርምህም? እኔ በጣም ጤነኛ ነኝ፣ ምንም አልሆንኩም። ወይ ጉዴ! ግን ከማን ጋር እያወራሽ እንደሆነ ግን ይገባሻል? ከወንድምሽ ጋር እኮ ነው እያወራሽ ያለሽው። እኔ እንዳንተ አይነት ወንድም በጭራሽ አይኖረኝም፣ ሊኖረኝም አይችልም። እሺ ወንድሜ አይደለህም አንተ። ለካ አባባ ይሄንን ባህሪን ስለሚያውቅ ነው ለካ ቦታ ያልሰጠህ። ሰላም መስመርሽን እያለፍሽ ነው። ስለ አባባ አንዲት ቃል እንዳታወሪ፣ አንዲትም ቃል እንዳታወሪ። ቆይ ስለምን ማስደብደብ ነው የምታወሪ? እኔ ነኝ ሰው ቀጥሬ ሰው ማስደብደበው? ቆይ እኔ ምን ሊያደርግልኝ ነው? ምን ሊሰራልኝ ነው ማስደብደበው? ሳሚን አላስደበደብከውም? መልስልኝ እንጂ ሳሚን አላስደበደብከውም? ለምንድን ነው ያስደበደብከው? እውነቱ ስለተናገረ ነው አይደለ? የተናገረው እውነት ነው ማለት ነው። ለዛ ነው ያስደበደብከው። ባይሆንማ አታስደበድበውም ነበር። ለኔ ስለነገረኝ ቂም ይዘህ አስደበደብከው አይደለ? ሳሚ ስለ ሳሚ ቆይ አንቺ
በምን አወቅሽ? ማን ነገረሽ? ሳሚ ራሱ ነው የነገረኝ። ምን ትሆን? ሳሚ? እንዴት? እሱ ማን ሊነግርሽ አይችልም። ማን የነገረሽ? ቃል ናት አይደል? ለምንድን ነው ያስደበደብከው? የነገረኝ ነገር ሁሉ እውነት ነው ማለት ነው አይደለ? ለዛ ነው ያስደበደብከው። ማን የነገረሽ? ማን የነገረሽ? ንገሪኝ። ምንድን ነው የምታውቂው? ሁሉ ነገር ሰምተሻል ማለት ነው? መቼም አሳልፈሽ አስጭኝም አይደል? እኔ እኮ ወንድምሽ እኮ ነኝ። አሳልፈሽ አስጭኝም አይደል? አታረጊውም። አሁንም ስለ ስራ ብቻ ነው አይደል የምታስበው? ምን አይነት ራስ ወዳድ ነህ አንተ? ልጅ እኮ ሊሞት ይችል ነበር። ቆይ ሞቶስ ቢሆን? ምን አይነት ጨካኝ ነህ ግን? አሁን አንተ ነህ ወንድሜ? ይሄ ልጅ እኮ እግዚአብሔር ባያተርፈው ኖሮ ነፍሰ ገዳይ ሆነህ ነበር። ሳሚ አልሞትም። ምን ነበር ሐሳብህ? ሳሚ ልታስገድለው ነበር ሐሳብህ? ምን ነበረ? ምን አይነት ወንድም ነህ አንተ? ምን አይነት አውሬ ነህ? እኔ ያንተ እህት በመሆኔ በጣም ነው ማፍረው። ይኸውልህ በኃይሉ፣ ሁለተኛ እህት አለኝ ብለህ እንዳትመጣ፣ መቃብሬ ላይ እንዳትደርስ። ሰማኸኝ? ትሰማኛለህ በኃይሉ? ከዚህ በኋላ አንተ ለኔ ሞተሃል። ወንድም የሚባል ነገር የለኝም። ሞተሃል አንተ ለኔ። እሺ ሳሚ አልሞትም። ቆይ እነዛ ቆሻሾች መሞቱ ሲያረጋግጡ ነው ሞተ ያሉ? ሄሎ ሳሚ፣ ደህና ነህ? ደህና ነኝ። ምን ሆነሽ የምታለቅሽው? ችግር አለ እንዴ? በህይወት መኖርን በኃይሉ አውቋል። ምን? እንዴት ላውቅ ቻለ? አንቺ ነሽ የነገርሽው አይደል? ለምን ብሌን? በህይወት መኖሬን አትፈልጊው? በህይወት መኖሬን ካወቀ እንደሚገልኝ ያወቅሽ። በጣም ነው ያዘንኩብሽ ብሌን። እኔን የፈለገ ያክል ብትጠይኝ እንደዚህ ማድረግ አልነበረብሽ። ይቅርታ ሳሚ፣ እኔ አውቄ አይደለም የነገርኩት። ከትዬ ጋር እያወራን ስላንተ ነገረችኝ። ማለቴ አንተ ደውለህ ቃል ልጇ ለመሆኗን እንደነገርካት ነገረችኝ። ከዛ ድንገት አምልጦኝ በኃይሉ አንተ እንዳስደበደበ ነገርኳት። እትዬ ደግሞ በኃይሉ አንተን በማስደብደቡ በጣም ተናዳ ልትናገረው ሄደች። ላስቆማት ሞክሬ ነበር ግን ደግሞ አልቻልኩም። እንዳልወጣ ደግሞ በሩን ቆልፋብኝ ሄደችው። በጣም ይቅርታ፣ እኔ አንተ እንድትጎዳ ፈልጌ አይደለም። በቃ ችግር የለውም። በእኔ ምክንያት ችግር ውስጥ ገባ። በጣም ይቅርታ፣ እኔ አሳፋሪ ሰው ነኝ። ችግር የለውም። ራሴን መጠበቅ አያቅተኝም። እንደዚህ ሆነ እንዴት ነው ራስን የምጠብቀው? ምን አይነት የማረባ ሰው ነኝ? የሰጠው ህመም አልበቃ ብሎ ሌላ ህመም ጨመርኩብህ። ወይኔ ብሌን፣ የነካሁት ሁሉ ይበላሻል ማለት ነው። ምን አይነት እድል ነው ያለኝ? ብሌን፣ ሄሎ ብሌን። ብሌን፣ ሄሎ ብሌን። አቤት ሳሚ። ይኸውልሽ ማልቀስሽን አቁሚ። በኃይሉ እኔ ምንም ማድረግ አይችልም። በኃይሉ ያለሁበት ድረስ መምጣት አይችልም። አንደኛ ያለሁበትን አያውቅም፣ ሁለተኛ ደግሞ በኃይሉ ይህን ደፍሮ ማድረግ አይችልም። ስለዚህ ምንም አያደርገኝም። አንቺ አትፍሪ። እሺ ግን ራስን ጠብቅ። በኃይሉ በጣም መጥፎ ሰው ነው፣ ሊጎዳ ይችላል። አታስቢ፣ እጠነቅቃለሁ። ባይሆን ነገ እንዴት ነው የማገኝሽ? ተይው፣ ለነገሩ እንዴትም ብዬ እመጣለሁ። አይሆንም ሳሚ፣ እግሬን ወደዚህ እንዳታነሳ፣ ካገኘህ ይገላል። ይኸውልሽ የምፈልግሽ በጣም ለትልቅ ቁም ነገር ነው። የግድ ላገኝሽ ይገባል። ይሄን ያህል ቆይ፣ ምንድን ነው? አንድ የምነግርሽ በጣም ትልቅ ነገር አለ። ስለምን? ስለ እናትሽ። ምን? ስለ እናቴ? አዎ ብሌን፣ እናትሽን አውቃታለሁ።
ባለፈው የመጣሁት ስለ እናትሽ ልነግርሽ ነበር። አንቺ ግን አልሰማም ብለሽ ሄድሽ። ከልቤ ነው የተቀየርኩት። አያገባኝም። እሱ የራስ ጉዳይ ነው። ምን ቀረ? በጣም ወሳኝ ነገር ልነግርሽ እፈልጋለሁ። አልፈልግም። ያስፈልግሻል። ለአንቺ በጣም ወሳኝ ነው። አልፈልግም አልኩ እኮ። ሁለተኛ አይንህን ማየት አልፈልግም። ስለ እናትሽ እኮ ልነግርሽ ነበር። ብሌን እባክሽ እንደዚህ አታድርጊ። አዎ ሳሚ፣ ትዝ አለኝ። የእውነት እናቴን ታውቃታለህ? ሳሚ፣ እናቴ ማን ናት? እባክህን ንገረኝ። እኔ በእሷ ናፍቆት ልሞት ነው። እባክህን ንገረኝ ሳሚ። የኔ ቆንጆ፣ በስልክ አይሆንም። ደግሞ እንደዚህ ስሜታዊ ሆነሽ በጭራሽ አይሆንም። በዛ ላይ እናትሽ ማን እንደሆነ ስታውቂ ፊትሽ ላይ ያለውን ደስታ ማየት እፈልጋለሁ። እናቴ እኮ ናት። ለምንድን ነው ስሜታዊ ማለው ነው? ለዘመናት ስጠብቃትና ስናፍቃት የኖረችው እናቴ እኮ ናት። እናቴ ማን ናት? እባክህን ለምን ንገረኝ። ብሌን፣ እየነገርኩሽ ነው። በስልክ በጭራሽ አይሆንም። በአካልም ቢሆን እንደዚህ ስሜትሽ መቋጠር ካልቻልሽ ልነግርሽ አልችልም። ይኸው ተረጋግቻለሁ። እባክህን አሁን ተረጋግቻለሁ። እባክህ እናቴ ማን እንደሆነች ንገረኝ። በእናትህ እናቴ ማን ናት? እባክህን ንገረኝ ሳሚ። አሁን በዚህ ሁኔታ ውስጥ ከነገርኳት በኃይሉ ይሰማል። ከዛ እውነቱ እንዳወቀች ካወቀ ይገላታል። ስለዚህ እንደምንም ቻል አድርጌ ነገ አረጋግቼ እነግራታለሁ። አዎ ሳሚ፣ በእንባዋ ተሸንፈ ችግር ውስጥ እንዳትከታት። ተረጋጋ ሳሚ፣ ተረጋጋ። እወድሻለሁ ትለኛል ነበር እንዴ? ከወደድከኝ ንገረኛ። ለምትወዳት ሴት እንደዚህ የምትሆነው? ሳሚ እባክህን ንገረኝ። አዎ እወድሻለሁ ብሌን። ለአንዴና ለመጨረሻ ጊዜ እናትሽ የምታገኝበት ቀን ደርሰዋል። ግን ደግሞ በስልክ አይሆንም። ነገ በተረጋጋ መንፈስ እነግርሻለሁ። መንገድ ብቻም ሳይሆን ቀጣይ ምን ማድረግ እንዳለብሽን በደንብ እናወራለን። አልችልም፣ ማደር አልችልም። ብሌን፣ ይህን ሁላ ጊዜ ጠብቀሽል እንዴ? አንድ ምሽት መቆየት አያቀትሽም። ደግሞ ልንገርሽ፣ የፈለገ ነገር ቢሆን ነገ በእርግጠኝነት እናትሽን ታውቂያታለሽ። እኔ ለአንቺ ብዬ ነው። ለአንቺም ለእናትሽም የሚሻለው እሱ ነው። እሺ፣ ግን በጠዋት ያለበት ድረስ እመጣለሁ። አንተ ወደዚህ መምጣት የለብህም። ችግር የለውም። እሺ በቃ ቻው። እወድሻለሁ። ተመስገን አምላኬ። እናቴ ላገኛት ነው ማለት ነው። እስከ ዛሬም በሷ የተሰቃየሁት ይበቃኛል። በቃ በለኝ አምላኬ። ተመስገን ተመስገን ፈጣሪ። የኔ ልጅ ምንም እየበላሽ አይደል? ከቅድም ጀምሮ እያየሁሽ ነው። እየበላሽ አይደለም ወይ? የዘንድሮ ልጆች እንደው በቃ ቆንጠር 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 ቆንጠር። ለዛ እኮ ነው ሰውነታችሁ እንደዚህ የሚሆነው። ዛሬ እናቴ ምን ሆና ነው? ምንድን ነው እንደዚህ የቀየራት? ጭራሽ ልጄ አንቺ መቼም እኔ ካላጎረስኩሽ ምትበይ አይመስለኝም። እኔ ጉረሺ እኔ ጉረሺ። ዛሬማ እናቴ የሆነ ነገር ሆናለች እንጂማ በጤናዋማ እንደዚያ አትቀየርም። ይህች አሮጊት ምን አስባ ነው? ቆይ አሁን ስታዋረደኝና ከቤቴ ካልወጣች ስትለኝ አልነበር እንዴ? እና አሁን ምን ተገኘ? ቆይ ልትበቀለኝ እያመቻቸች ይሆን እንዴ? ለነገሩ ይህች አሮጊት ምን ልታደርገኝ ትችላለች? በላ እንጂ እኔ ልጅ። አይ ጠገብኩ እናቴ፣ በቃኝ። መቼ በላህና ነው ዳግም? ተይው በቃ። እሱ ሲፈጥረው እንዲወስፋታም ነው። በላ በላ አድርጎ መነሳት ይወዳል። ሆ እች አሮጊት ምን አድርጊ ነው የምትለኝ? እኔ የምልህ እኔ ልጅ ለቃል እስኪ ለስላሴ ይዘህላት ነው። አዎ እንግዳችን አይደለች እንዴ? ሂድ ይዘህላት ነው። ወቂ ጨመር እንዴ?
አይ በቂ ነው እና ቢያ ታዲያ እሺ አምላኬ ሆይ ይሄ ሌሊት ነግቶ ሳሚን አግኝቻው እናቴ ማን እንደሆነች እስኪነግረኝ ለመስማት በጣም ጓጉቻለሁ። እባክህ አምላኬ ሌሊቱን አሳጥረውና ቶሎ ነግቶ እናቴን ላገኛት። በጣም ይቅርታ ቤታችሁ መጥቻ አስቸገርኳችሁ አይደለ? ኧረ ምን በወጣሽ ቤት እግዚአብሔር ነው አይደል እንዴ ልጅ? አዎ እናቴ ቤትማ እግዚአብሔር ነው። ቢሆንም ያው ነው። እኔ የምለው ዳግም አልጋው እንደሆነ ሰፊ ነው። ቆይ ለምተኛ ጋተኛ? አይ እዚሁ ይሻለኛል። እሺ ካልሆነ ግን እሱ ጋልተኛ። አንተ ከገዛልካ መፈናቀል የለብህም። እንዴ ምን በወጣሽ መሬት ላይ በጣም ብርድ አለ። እሱ ወንድ ስለሆነ ቆዳው ወፈር ስለሚል ይችላል። አንቺ ሴት ነሽ ምን በወጣሽ። በቃ እንተኛ። ሄሎ ሳሚ። ወይ እናቴ አንቺ ነሽ እንዴ? እንዴት አደርሽ? ወሳኝ ቀጠሮ ነበረብኝ። እሺ በቃ ግን ቶሎ ከለቀቅሽኝ ነው የምመጣው።